ሌላው የፍቅር ጥያቄ አቅርበህላት ላስብበት ያለች ታዩ በላ እንደው እስቲ ደስ ብሏችሁ ሙቱ። ይሄ ገንዘብ እንዲ ንቅ አርጋችሁ የምትይዙ ሰዎች አላችሁ። እስቲ ፈታ በሉ። እስቲ ተጋባችሁ 15 ዓመት ያላዝናናችኋትን ሚስታችሁን እስቲ ወስዳችሁ ጥሩ ቦታ ራት ጋብዟል። ጋና ውስጥ ኖህ የሚባል ሰውዬ ዓለም ልጠፋ ነው ብሎ መርከብ እየሰራ ይገኛል። ይህ ሰው ጋና ውስጥ ሰሞኑን መነጋገሪያ የሆነ ሲሆን መጽሐፍ ቅዱስ ላይ በኖህ ጊዜ እንደተፈጠረው አሁንም ሊደገም ነው ይላል። እሱ እንዳለው ከሆነ በፈረንጆቹ አቆጣጠር ዲሴምበር 25 2025 ጀምሮ ከባድ የሆነ የማያቋርጥ ዝናብ ለ3 ዓመታት ይዘንባል ይላል። ይሄንንም ፈጣሪ እንደነገረውና የሚመጣውንም ነገር ተዘጋጅቶ ለመጠበቅ መርከብ እየሰራ እንደሆነ ተናግሯል። ለመርከቡ መስሪያ የተጠቀማቸው እንጨቶች ተራ እንጨቶች ሳይሆኑ በጥናት የተመረጡ እንጨቶች እንደሆኑም ገልጿል። በዚህ ድርጊቱ ብዙ ሰዎች እብድ ነው እያሉ እየሳቁበት የሚገኙ ሲሆን አምነውትም ትኩረት የሰጡት ሰዎች አልጠፉም። ይህ የዘመናችን ኖህም መስራቱን እንደማያቆምና የሚችለውን ያህል ሰው ለመጫን እንደሚሞክርም ገልጿል። እና ማንኛውም እሱን የሚያምነው ሰው መቀላቀል እንደሚችልም መልእክት አስተላልፏል። ምን ታስባላችሁ? እኛ እንግዲህ አቅም ይኖረናል ብዬ አላስብም። እንዴት አድርገን ጋና እንደምንሄድ እንግዲህ በተቻለ መጠን ዋና የምትችሉ ሰዎች ታድላችኋል። እየዋኛችሁ ተወሰነ ጊዜ እንኳን እያወራችሁ አለ ዋናው ላይ ሆናችሁ እዛው ውሃ ላይ እየተያደ ታዲያ አስካሉ እንዴት ነሽ ደህና ነሽ ወይ ነው እየተባባላችሁ የተጣላችሁ። እኛ ሀገር ግን ጸብ የሚበዛ ይመስላችሁ አንተም ነው ውሃው ላይ ልሰምጥ ብለህ ከዛው ጋር እዚህ ለፊት እየተያየ እንዲህ ካልተናነቁ የምትል ሁሉ እንግዲህ ውሃው ላይ ይለይልሃል። እንግዲህ ለመዘጋጀት ያህል እቁብ ያላችሁ ሰዎች እና እቁቡን ቀድማችሁ የበላችሁ ሰዎች በተቻላችሁ መጠን መልሱ። የሰው ገንዘብ ይዛችሁ ወደ ላይ መሄድም ጥሩ አይደለም። መልሱ። በእውነት ምናልባት ላይ ሊያስጠይቃችሁ ይችላል። የፍርድ ቤት ጉዳይ ያላችሁ ደግሞ ጉዳያችሁን ዝጉ። አሁኑኑ ይቅር ተባባሉ። ፍርድ ቤትም በቃ ይብቃን በሉ። ጻፉ ዛሬው ነው። እንደውም አንድ ቀን ነው እንግዲህ ያለው። ይሄ ቪዲዮ እንደደረሳችሁ ቀድማችሁ የሰማችሁና የተዘጋጃችሁ ጥሩ ነው። ቀድማችሁ ያልሰማችሁ ዛሬ ይሄን የምትሰሙ ቶሎ ብላችሁ ፍርድ ቤት ማመልከቻ አስገቡና በቃ ይቅር ለጊዜ ትቼዋለሁ ይቅርብኝ በሉ። የቤት የክርክር የቦታ የወሰን ጉዳይ ሊሆን ይችላል፣ የልጆች ጉዳይ ሊሆን ይችላል። በርካታ ልዩ ጉዳዮች አሉ በፍርድ ቤት የተያዙ። ስለዚህ ይሄንንም ዝቡ እና አርፋችሁ ቁጭ በሉ። ያው ሰውየው እንግዲህ መርከብ እየሰራ ነው። ወደዛ ለመሄድ ሞክሩ። ሌላው ብር ያበደራችሁ ሰዎች ለኔም እንግዲህ አሹ አበድረኛል እንደምትተወኝ ባለሙሉ ተስፋ ነኝ። ያቺን ባለፈው ቸገረኝ ያበደርከኝ እሷን ገንዘብ ትተውልኛል ብዬ አስባለሁ። ሌሎቻችሁም ደግሞ ብር ያበደራችሁ የተበደራችሁም በቃ ተውት። ምክንያቱም በ25 ነው ምድር መጣፋው ነው እንግዲህ ሰውየው ያለው ታይቶኛል፣ እግዚአብሔር ነግሮኛል ነው ያለው። በዛ ላይ ደግሞ ወደ 600 ሚሊዮን አካባቢ ሰው መሰለኝ ወደ 600 ሚሊዮን ሰው አካባቢ መሰለኝ መርከቧ ላይ የሚወጣው። ከዛ ውስጥ እንግዲህ አቅም ያለውና ወደ ጋና መሳፈር የቻለ ነው። ምናልባት እዚህ ላይ ሀብታሞች ይጠቀሙ ይሆናል። እኛም ደግሞ አሁን እንነሳ እንኳን ብንል በእግር ሩቅ ነው ከዚህ ጋና አይመስላችሁ? ስለዚህ ብድር ሰርዙ። ሌላው የፍቅር ጥያቄ አቅርበህላት ላስብበት ያለች ታዩ በላ ምንም አይጠቅምም። በቃ ታዩ ትቼዋለሁ በላ። ምክንያቱም ላይ ያው ጋብቻ ምንም እንደሌለ መጽሐፍ ይናገራል። ስለዚህ ተዋት ይቅርብ። አንዱ ደግሞ ሽማግሌ ልካችሁ ለጋብቻ ከ15 ቀን በኋላ ተመለሱ የተባላችሁ ዲሴምበር 25 ነው። ስለዚህ ውሃ ውስጥ እንግዲህ አታገቧት። ውሃ ላይ ተንሳፋችሁ ሙሽሪትና ሙሽራው አስቡትን ቀለበት ውሃው ላይ ኬኩ ውሃው ላይ የለም። ስለዚህ 15 ቀን አትመለሱ። እንደውም ደውላችሁ ለአባትየው ተሰማሉ። ሌላው ምናልባት ዲሴምበር 25 ላይ የደሞዝ ቀናችሁ 28 29 የደረሰ እንደምንም ብላችሁ አለቆቻችሁን በማስገደድ ደሞዛችሁን ተቀበሉ። የሚሻላችሁ ተቀበሉ። የደሞዝ ጫፍ ላይ የሆናችሁ ሰዎች ተቀበሉ። በተለይ በፈረንጅ ደሞዛችሁ ሆነ ተቀበሉ። ይሄ ደግሞ ለእናትና አባቶች ነው።
ውርስ አሁኑኑ አውርሱ በቃ ለልጆቻችሁ ለተገኘው ሰው በመንገድ የሚያልፍ እንደው ልጃችሁን የሚመስል ካያችሁ ምናልባት ልጅ የሌላችሁ ልጃችሁን የሚመስል ካያችሁ ና ብላችሁ አውርሱ። ሰው 4 ሽማግሌ ጥሩና ውሰደው በሉት። ይውሰደው ስጡ። መኪናም ካላችሁ ትልቅ ፎቅም ካላችሁ ንብረትም ካላችሁ ካምፓኒም ካላችሁ አውርሱ እና ተገላገሉ። አውርሱ። ዲሴምበር 25 ውሃ ላይ ቤቱ ተንሳፎ ከምታዩት መኪኖቻችሁ ውሃ ላይ ተንሳፎ ከምታዩት አሁን ፈርሙና ስጡ። ባንክ ገንዘብ ማስቀመጥ የማትወዱ ሰዎች፣ ቤታችሁ የምታስቀምጡ ሰዎች በተቻላችሁ መጠን ገንዘቡን አውጡና አበድሩ ለሰው። ከዛ እንግዲህ ዲሴምበር 25 ከመለሰ ካልመለሰ ያው አይቆጭም። ስለዚህ አበድሩ። የማበደር ልምድ የሌላችሁ አበድሩ። ይሄኛው ደግሞ እስከዛሬ በህይወት ዘመናችሁ ጥሩ ምግብ በልታችሁ ማታውቁ ይሄ ነገ ያላችሁ ገንዘብ የምትቆጥቡ ለነገ ተጠራቅሞልኝ የምትሉ ሰዎች ተውና የምትፈልጉትን አይነት ምግብ ለመብላት ሞክሩ። ቺክን ዊዝ ራይዝ፣ ኮተሌት ማቀኝ የእንግሊዘኛ ምግብ ምናል አሳለብለብ እንግሊዘኛ ኮሜንት ላይ ጻፉልኝ። ብቻ ጥሩ የምትሉትን ምግብ እኛ ሀገር ክትፎ ነው መቼም አይደል? ብሉ እስቲ በቃ እስከ ዲሴምበር 25 ብሉ፣ በደንብ ብሉ። በእውነት ይሄ የቆጠባችሁትን ገንዘብ እያወጣችሁ ጥሩ ምግብ ላይ አውሉት። እንደው እስቲ ደስ ብሏችሁ ሙቱ። ይሄ ገንዘብ እንዲ ንቅ አርጋችሁ የምትይዙ ሰዎች አላችሁ። እስቲ ፈታ በሉ። እስቲ ከተጋባችሁ 15 ዓመት ያላዝናናችኋትን ሚስታችሁን እስቲ ወስዳችሁ ጥሩ ቦታ ራት ጋብዙ። ሌላው ሙዚቀኞች ማስተር ጨርሼ ቁጭ ብያለሁ የምትሉ ሰዎች ዛሬ ማታ ልቀቁት፣ እንስማው። እንግዲህ መርከቡ ላይ እንግዲህ እንደተባለው ቴፕ የለም፣ ሙዚቃ የለም፣ ጸሎት ብቻ ነው። ስለዚህ እዚሁ እንስማው፣ ልቀቁት። ካሙዙ ሰርቶልኛል፣ እንትና አቀናባሪ ሰርቶልኛል፣ አበጋዝ አቀናብሮልኛል፣ ይዤዋለሁ ብላችሁ ኢንተርቪው የሰጣችሁ ሰዎች እባካችሁ ሙዚቃውን ልቀቁ። ለማንኛውም ዲሴምበር 25 ነገ ነው። ከተገናኘን ሌላ ቪዲዮ በቀጣይ ሳምንት ይዤላችሁ መጣለው። ካልተገናኘንም ውሃ ላይ ሆኜ ባይ